ዛሬ በዚህ ሰዓት እጅግ በጣም የሚያሳዝንና ልብ የሚሰብር ዜና ተሰምቷል። ወንድማችን ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ ተሰምቷል። ወንድማችን ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት የተለየው በድንገተኛ የልብ ህመም መሆኑን የወጡ መረጃዎች ያመላክታሉ። ነገር ግን በዚህ ሰዓት አስክሬኑ ለምርመራ ወደ ሚሊኒክ ሆስፒታል መላኩም ተሰምቷል። ባትሰማን ሞት ባይኖር ምን ነው ደስ የሚል ነው። በጣም የሚገርም ስም ምን አለ ባልኖራ። በዚህ የሚገርም ስም የቡድናችሁ ስም ማን መባል አለበት? ያው ሞት ባይኖር ባባትክ ሞት ባይኖር አሁን እንደው ሞት ባይኖር ግን ይሄ ስም ማለት ነው ከልጅነት ጀምሮ በቃ ያወራውበት ቦታ ሁሉ እንደዚህ ቆሞ ስለ ስሜ ሳይወራ አልፎ ያውቃል። እንዴት ይታለፋል? የትም ቦታ እኔ መባላለሁ አውራሪስ አይደል አባቴ? አዎ በስማ ትምህርት ቤት ስንማር የዱር እንስሳት ተናገሩ ሲባል ሁሉም ወደ እኔ ነው የሚዞረው። የምሬ ነው የምነግርህ። በቃ እኔ እንስሳው ነኝ እንዴ? ስለዚህ ማን ይባል? ዶሮ የምጥለው እንቁላል ቀጥል ዳቦ ውስጥ ማለት እንደተደርጎ ይበላል። በርገር ስጋ ቀጥል ሌላ ስሙ በርገር ሌላ ስሙ አማርኛ ሳንዱች እሺ አረብ ሀገር ተጠቅልሎ የሚሰጥ አሁን የነገርከኝ አይነት በርገር አንድ የሚጠቀለል የበርገር አይነት ሆኖ የሚጠቀለል እሺ ለፈው ጣሪያ ላይ ስሙ ምንድን ነው? የጣሪያው ቆርቆሮ እሺ እንዴ ቆቆ አይደለም ሌላ ይሄ የሚበላ እንደ እንትን ቆርቆሮ የሚበላ በቃ አልቃል አይ ቆርቆር ደስ ይላል። ቀድም ተነግሮ ብስኩት ናት ቆርቆሮ የምትባለው እኮ ብስኩት ቆርቆር አይደለም። እኔ ነኝ የተሳሳትኩት። ቆቆር ነው ራሱ ቆርቆር ቆቀር ለማለት ነው። እኔ ሳስረዳው የተሳሳትኩት ያው አይቀርም። ምንድን ነው ያልኳችሁ? በስተት ያነበበ ሊኖር ተደገመ ቆርቆሮ አለ። አሁን ደስ የሚለው እሱ በእንግሊዘኛ ነገራት አይደል? አለመማራ ጥሩ ነው እንግሊዘኛ። ዘፋኞች ድሬድ ነበረ ሞቷል። ሬጌ የሚጫወተው ዘፋኞቹ እሺ ኦማሄሪ ምዘፍነው ኦማሄሪ ምዘፍነው ሐረሯ መልስ አይሆንም። አረባ እሺ አሁን ዘፈን አዲስ ቆንጆ ያወጣው መላጣው አረ እንዳጠፋሽ አጥፍቻለሁ አልኩ ከዚራ ነው ቤቴ ከዚራ አሁንም አልመጣችም። አረ አሁን ነው የመጣልህ። አልመጣልህ። እሺ የኔና ሱሴ አልመጣለት። አይ ፎቶን ያሳየው ታይታል። እነዚህና እንቁ ዘፋኞች ዘጠናዎቹ እንዲሁ ሳልነግርህ ዝም ብለህ አብና ነው አልተወለድክም። አረ በደንብ እንዴት በደንብ አውቃቸዋለሁ። እሺ እንግዲህ እኮ ዘጠናዎቹን ታውቃቸዋለህ ብዬ ነበር። እኔም የመረጥኩት ለዛ ነበር። እሺ የኛ አለቃ አልቆላ ወደ ምን ፈልጋል? እነዚህ ቀላሎች ነበሩ። ለማንኛውም በዚህ ብርቱ ጥረታችሁ ምንም ባታገኙ ወደ ቀጣይ ሳጥኖቹ ሲደርስ ወይ ጥረት እሺ ለማንኛውም በዚህ ብርቱ ጥረታችሁ አውራሪሶች 0 ብታገኙ ቀጣይ ሳጥኖች ላይ አሁን ግን ስሙ መለወጥ ይችላል። አውራሪስ አይቀየርም። የተወለድክበት ላልከኝ የተወለድኩት ጃልሜዳ አካባቢ ነው። ያደግኩት አዋሪ ነው። ድመት ነው የጎረቤታችን። በጣም አይጥ አይበላም። ሁሌ ሶፋ ላይ ቁጭ የሚለው እና በቃ መብላት መጠጣት ከነሱ ነው እንጂ አይጣሩ አሯሩጡ እንትን አይልም። በዛ ላይ በቃ ሲጸዳዳ ቤቱን አሰለቻቸው። ያው የሚያሳድጉት ማለት ነው። ምርር ሲያረጋቸው እያወጡ ይጥሉታል፣ ተመልሶ ይመጣል። ቅርብ ነው። አንድ ቀለታ በጣም ሰውየው መረረውና በታክሲ በእግሩ አድርጎ ረጅም መንገድ ወስዶ ጫካ ውስጥ አለው። ከዛ ሲመለስ መንገድ ጠፋው ራሱ ሰውየው እዛ ቤት ደወለና ሄሎ አላት ባለቤቱን። አቤት አንቺ ድመቱ ገብቷል እንዴ? ዞር ስትል አው ሶፋ ላይ ተኝቷል አለ። እስቲ አቅርቢው አለ። የመጣንበት መንገድ ስለጠፋ እንዴት እንደመጣ ለጠይቀው አለ።
ራሱ ሀገር ጠፋበት። ብዙ ቀልዶች አሉ። አንተ እንትን ከሆንክ ለቀልድ ቅርብ ከሆንክ ወዳጆች ይኖራሉ። አንተ እነሱ ክሩ ምናምን ይነግርሃል እኮ ወንዴ እንደዚህ አይነት ነገር ብሎ ሲል አንተ ደግሞ ታሻሽላትና ታቀርባታል። ከሰው ነው እኮ እኛ የምናገኘው ከኛ ብቻ አይደለም። የራሳችን እንዳለ ሆኖ አሁን ለምሳሌ አንተ አሪፍ ቀልድ ብታገኝ ትነግር። እኔ ያለው ጓደኞች የሚነግሩኝ ለኦዲየንስ የሚሆን ለመድረክ የሚሆን እንዲህ ለጓደኛ የሚሆን ይደውሉልኛል። ይችን አቅርባት ይላል። አዎ እንዴት አድርጌ እንደማቀርባት እኔ አውቃለሁ። ከዛ በኋላ በቃ አሳምረህ እንጂ ቀልድ በእርግጥ ከባድ ነው። ያለቀባቸውም ሰዎች አሉ ቴሌቪዥን ላይ ቀርበው አቅቷቸውም የሚገቡ እና ከባድ ነው እሱ። የፈለገ ነገር ስራ ላይም ብንወድ ሳቶ ከደረሰ ትተይ ነው የምትሄደው ወደ ስግደት። ይሄንን ያየሁት ጥሩ መልካም ነገር ለሃይማኖት ያለን ክብር አይቻለሁኝ። አብረን ብዙ ጊዜ ሆነን እንዳልከው ሌላ ጓደኞች እኔ አላጋጠመኝም እንድተርቡ፣ ግን ጨዋታዎች ይኖራሉ። አሁን ለምሳሌ ለተመልካችም አይሆን በሃይማኖት የሚያስቁ ነገሮች እኮ ይኖራሉ። በኦርቶዶክስም በፕሮቴስታንቱም በሙስሊም የሚያስቁ ነገሮች ይሆናሉ፣ ግን ለኦዲየንስ የሚሆኑ አይደሉም። አዎ በግል ሊያስቀን ይችላል። አሉ እኮ ፈኖች ብዙ የሚያጋጥሙ አሉ። አንዴ እንደው ምን እንሰራለን ለሙስሊም ባህል ድራማ ነው የምንሰራው። አሁን እዛ ላይ ስለ ሃይማኖት አታወራም። የሙስሊም ባህል ዕለት ከቻልክ የሆነ በዛ በበዓሉ የሙስሊም ባህል ዕለት የሚመለከት ነገር ትሰራለህ እና እኔና ጓደኛዬ ደግሞ ኦርቶዶክስ ነን። ይሄ ደግሞ አብዱል ሐኪም ደግሞ ሙስሊም ነውና ስንሰራ ልጁ አጭበርባሪ ሆኖ ነው የሚሰራው። አሁን እዛ ላይ ምንም እንትን መጥራት አያስፈልገውም ነበር። አናደደን ሲሰራ። ተወን በቃ አብረን እንሰራለን። ምንድነው 10 ትሬኒንግ የምታደርገው? ይሄ እኮ ምንም ጭውውት ናት። ስንቴ ነው እንደዚህ ቆይ አብዱል ሐኪም አልኩት። አቤት በደንብ እንምተው አልኩት። አዎ በቃ ምንድነው እሱ የተለየ እንደዚህ ነው? እሺ ተባባልን እኔና አብዱል ሐኪም። እዛ ላይ መታ ነበር የውሸትም እና አዎ በደንብ አድርገን ሙስሊሞች ግጥም ብሎ ኦዲየንስ የነበረው የሙስሊም ባህል ስለነበር ሙስሊም ነው። አዲስ አበባ ዩኒቨርሲቲ መሰለኝ የሰራ ነው። ቀጥቀጥ ስናደርገው ኧረ በገብርኤል ተውኝ፣ በገብርኤል ከካራክተር እኔና አብዱላ እንዴት እንስራ ዝም በል አጭበርብረ ምናምን አጭበርብሮ ነገር ነው እንትን የሚለው ሆቴል መጥቶና ምንም የምንገልጸው ነገር የለም በዛ ሰዓት ላይ ማለት ግን በቃ አናዱ ኧረ የእውነት አለቃችሁ በገብርኤል በእናታችሁ ያለኝን አረሳት ከሆነች እኔ ከአርቲስቱ ውጭም ከሆኑ ሙስሊም ጓደኞቼ ጋር የሚገርም ነገር ስለ ሃይማኖት አውርተን አናውቅም። በቃ ቤስት ጓደኛሞች ነን። ስንበላ አብረን ነው፣ ስንጠጣ አብረን ነው። አሁን ነው እነዚህ መንፈሶች የመጡት በሃይማኖትም በብሔርም በምንም እየመጣ አሁን እኮ እንትና ብሔር ቤት ነው ምግብ የምትበላው የማ ብሔር እየተባለ ነው። አሁን እህሉ ነው ብሔር ያያዘው እንጂ የእንትና ብሔር ቤት ነው እየተባለ ነው ምግቡ መጠጡም የተጀመረውና እኔ እስከዛሬ አስተውየውም አላውቅም። ተስፍሽ